አንቺ ለምን ኦሪጂናሉን አሰጭኝም? አልሰጥሽም። ለምን ደግሞ አልሰጥሽ ንገርሽ። ድጋሚው ነገርሽ ነገር ምንድነው? ምንም አይነት ስተት ካንቺ አልፈልግም። ሰሚኛለሽ አይደል? ምንም አይነት ፋይሉ ደግሞ ፋይል ውስጥ ምን ይሁን የማውቀው ነገር የለኝም። ኦሪጂናልና ኮፒ መሆኑን ብቻ ነው አጣርተሽ ይዘሽ ነው ያለኝ። እኔም ስራዬን ነው የምሰራው፣ አንቺም ስራሽን ነው የምትሰሪው። ስለዚህ ክፍያሽን በአግባቡ ማግኘትም ከፈለግሽ ፋይሉን ስጭኝና ፋይሉን ለየማን ልስጠው? ማነሽ አንቺ? ስለዚህ ፋይሉን ለኔ ስጭኝና እኔ ታውቅሻለሁ አምኜ ፋይል የምሰጥሽ እንዴ? አንቺ ዝም ብለሽ ስራሽን አትሰሪም። የማልኩ እኔ መጣው። ስለዚህ እኔ ፋይሉን ወስድለት። ምን ማለት ነው? አንቺ ኮፒ ፋይል እኮ አይደለም ልጅ ኮፒ ሆነ ኦሪጂናል ሆነ እኔናት ዋጋ ፋይል ልወስድ ነው የመጣው። የተማርኩበት የትምህርት ቤት ፋይል ስለነበረ ጓደኛዬ ነች፣ እሱን ልወስድ ነው የመጣው። አረ እኔ ላቀርሽ ምንም ትውቅም የለኝም፣ ውልም የለኝም፣ ምንም ነገር የለኝም። ይምጣ ብሬን ይስጠኝ፣ ከፈለጋችሁ አብራችሁ ሰዱት። ግን የማነ ወደዚህ ቤት ሲልከኝ ከልጅቷ ውጪ ማንም ሰው ካለ ፋይሉን እንዳትቀበይ፣ ምክንያቱም ማንም ሰው እንዳይኖር ብቻዋን ሆና ፋይሉን ትስጥሽ ነበር ያለኝ። የታለ እሱ? እኮ እዚህ አካባቢ ነው። ለምን አይገባም እንዴ? ከሱ ጋር ነው የተቀጣጠርነው አይደል እንዴ? የማን መረጃው እንደወስደልክ ልኮኝ ነው የመጣሁት አይደለም። አበበ ከኛ እጅ ሊወጣ ከዛች ክፍል ራሱ ሊነቃነቅ በማይችልበት ሁኔታ ውስጥ ነበር። በዛች ሰከንድ ውስጥ እነዛን ልጆች አሳምኖ ይወጣል ብዬ በፍጹም ይሁንሽ። አጠገቡ ያሉ ሰዎች ኦልሬዲ ተገዝተዋል። የተገዙ ሰዎች መሳሪያ ያዙ ሰዎች ናቸው። እኔም እሱን ነው እያልኩ ሲመለስ ሚኪ ቢገሉትስ? በእኔ የተነሳ እንግዲህ ብዙ ወንድሞቼ ብዙ ነገር ደርሶባቸዋል። ያሉንን አማራጮች ሁሉ ነው የምንጠቀመው። ግን በቃ ቸኩዬ ያልሆነ ነገር ውስጥ ያልሆነ ነገር ነው ያደረኩት ይመስለኛል። ምንድን ነው ያደረከው ሚኪ? አሁን ቅድም ስትናገር ምን እያልክ ነበር? መጨረሻዬ ማለት እንዴ? ለምንድን ማለት? ትላንት ደግሞ የተፈጠረው ነገር ምናልባት የኔም መጨረሻ ሊሆን ይችላል። ነግራችሁ ነው የምወዳት ነው ማለት ፊቴ ላይ እንደተፋብኝ ብታዩ ኖሮ እርግጠኛ ነኝ ምን አይነት ስሜት ሊሰማችሁ እንደምን። የሆነ ሚሊዮን ብር እንትን እላለሁ አሁኑኑ ትራንስፈር ይደረጋል፣ ስልክ ብቻ ስጡኝ፣ ቴክስት ላድርግ፣ አስመልጡኝ የሚል ነገር እንደተናገራቸው አሉ። የህግ አካላቶች አብረው ናቸው፣ ሚኪን ለመውሰድ ዝግጁ ናቸው። በትላንትናው ምሽት ላይ ሁላችንንም የሚያስደነገጠን ነገር ሁላችንንም በቃ በሰማንበት ሰዓት መረጃው በደረሰን ሰዓት የደነገጥነው እንድንጋጥኛ ነን። የተፈጠረው ነገር ትንሽ ግራ ያጋባል። መሆን ያለበት ነገር ነው አቤል እንደምናውቀው፣ ግን ደግሞ በአንድ በኩል ደግሞ መሆንም እንደሌለበት እናምናለን። ስገባ ስመለስ አንድ ቅያስ ነው የታጠፍኩት። እውነት ለመናገር ስመለስ በሩ ተበርግዷል። ወደ ውስጥ ገባ ማንም የለም። በቃ መሮጥ ነው የጀመርኩት። ወደ ቅያስ ተኩስኩበት። አሺ ህጉን ያውቃል። ምን አይነት ነገር በእኛ እጅ ላይ ባለ ነገር የተፈጠረ ነገር ምን አይነት ነገር ሊያመጣብን እንደሚችል አውቋል። እናንተን የመሰለ ወዳጅ ማግኘቴ ለኔ ትልቅ ነገር ነው። እግዚአብሔር ይሄንንም ቀን በበጎ እንደሚያሻገረን አስባለሁ። ሚኪ ከማረሚያ ቤት የመውጣት እድሉ በቃ 30% ቢሆን ምን በሙሉ አድርግ እንቱን ፍትህ ሰጥቻለሁ አይደለም። በቃ እኔን እመነኝ። በቃ ሚኪ ከእስር ቤት ይወጣል። ይሄው እኔን እመነኝ። የሆነ ነገር በል እባክህ የሆነ ነገር በል። የምር ነው የምልህ። ይኸው ስንት ቀኔ ነው ከተኛው። በቃ ምንም እኔ መተኛት ሁሉ አልቻልኩም። እንቅልፍ አጥቻለሁ። በጣም የሰራው ነው ያለሁት። እየተባለ ያለው ነገር ምንድን ነው? አሁን እኔ ያንን እርግጥ አድርጌ ማውራት አልችልም። ሳሚ እርግጠኛ ሁን እንጂ ያሬድ። ያለውን ሁሉ ማስረጃዎች በማምጣት ሁሉንም አይነት ነገሮችን በማቅረብ መቅረብ ያለበት ነገር ቀርቦ ሚኪ የሚወጣበት ነገር ከመመቻቸት ወደ ኋላ እንደማይል ይሄንን እኔ ቃልም ልገባልሽ ይችላል። ገብቷል አይደል? አሁን ከኮማ ወጥቶ እሱ ወደ ጤንነቱ ተመልሶ እስር ቤት የሚማቀቅበትን ነገር ነው መረጃ ማሰባሰብ ያለበት። አበበ ማለት እኮ ሰው እኮ አይደለም። እውነት ለመናገር ከተባለ ህዝብ የሚያውቀው ነው፣ ሰው አይደለም። አበበ ማለት ሰው መኖርም የሌለበት ፍጥረት ነው። ምንድነው የሚፈጠረው? የሚፈጠረውን ነገር ምንድነው የሚፈጠረው? ግን ደግሞ በቃ ነገሩ እየተጣራ ነው ያለው። አቶ አበበም ከኮማ ይውጣ ወይም ደግሞ ሌላም ነገር ይፈጠር ከሆነ ምን ይፈጠረው ነገር አብረን እናያለን። አይደለም እንደዚህ
ጉዳት ለማድረስ እርምጃ ለመውሰድ ይቅርና ለማወጣጣት እንኳን መረጃን ለማወጣጣት እንኳን የሚሰጠው ገደብ አለ። ሚኪ ከዛ እስር ቤት እንደሚወጣ በቃ እኔ በራሴ 100% እሰጣችኋለሁ። ለእናንተ እኔ ቃል እገባላችኋለሁ። ተነሽ ማክዳ ይኸውልሽ እነዚህ መረጃዎች ወደኛ ካልሰጠህን ብለው እያስፈራሩት ነው ያሉት። ከዛም አልፎ ልጃችንን አግተውብን ያሉት ያለው ነገር ለምን ያለው አንተ መናገር አልቻልክም። ስለዚህ ልጅ እንድትሞት አልፈልግም። አይና ገየት ሞታለች ታክታለች በቃች። ሳሚ ተረጋጋና ስለሚያስፈራሩ ሰዎች እባክህ ንገራቸው። እሺ ልጅ የት ናት? የት ናት ልጅ? በችሎት ላይ እሱ የያዛቸው ኬዞች አንድ ቀንም ተሸንፎ አያውቅም። የሚኪንም ኬዝ የያዘው ለዛ ነው። ያንተ ልጅ ነች እንዲሆነች ልጅ እኮ ነች። በጣም ተጠምጥማባት ነው የወሰደቻት ነው አለች። እኔ ማን እንደሆነች ሁላ አላወኩም። ቅድም እንደነገርኩ ልጃችን የታገተችው በሚኪ ኬዝ ምክንያት ነው። እናንተም እንደማታውቁ ሁሉንም ነገር ስላወኩኝ ነው ወደ እናንተ የመጣሁት። እንዴ እናንተን ያሳልፈ መስጠት ፈልግ ገና ልጅ የተወሰደች ቀን ሁሉንም ፋይል ሰጥቻ አልቀበልም ነበር እንዴ ልጅ? በቃ ያንተን ምንም አይነት ወሬ ካሁን በአሁኑ ሰዓት መስማት አልፈልግም። ምንድነው? እሺ ምን የሰማው ነገር አለ? እሺ ያጠፋው ጥፋት አለ? አሁን ከነገርኩ ውጪ የሰማው ነገር አለ? ሄደ ልጄን አግተውብኛል። በቃ እንዴ መረጃ አሰባስቤያለሁ። በዋስ የሚወጣበትን መረጃ አሰባስቤ ጨርሻለሁ። ሚኪ የሚወጣበት ቆሻሻ ዋከዛሬ አጠገቤ ተደለ ሰማኛል አይደል? አሁን ተረጋጋ። አንተ አንዴ አሁን የጠየቀሽን ጥያቄ ብቻ መልሽልኝ። አንቺ ነሽ የወሰድሻት ከትምህርት ቤት? ቪዲዮ መጥቶልናል። እዛው አካባቢ ጋር ከነበረ የትምህርት ቤቱ ሴኩሪቲ ካሜራ ቪዲዮ እንዲወጣ አድርገን። ምንድነው የምትለው ሳሚ? 2 ሚሊዮን ብር አካውንት ላይ ገብቷል። ምን ማለት ነው እንዴ? ምን ማለት ነው አትበይ። 2 ሚሊዮን ብር ገብቶልሻል። እሺ ከዚህ በኋላ ምንም አይነት ነው ሌላ ጣጣ ታንጂ እንዴ? እኔና ያሬድ ያዝነው ኬዝ አለ በአቶ አበበ ጉዳይ። እኔ እሱ ረዳት አይደለም እንዴ? መረጃ እያሰባሰብን ነው በሚኪ። የት ነበር ስታሰባስብ? ምን ተፈጥሮ ነው ቤኪ? ምንድነው? ምን ማለት ነው ተፈጥሮ ነው? ምንድነው? ሰላም አይደላችሁ እንዴ? ታሶቻት የሚያሳይ ቪዲዮ ነው ያየው። በረከት በቃ ጁስ ጋበዝኳት፣ በቃ ተለያየን። ከዛ ወደ ቤቷ ሂጂ አልሻት። ምን ማለት ነው ሳሚ? ከ1 ሰዓት እስከ 3 ሰዓት ባለው ጊዜ ውስጥ እኔ ለምን የምትከታተሉ ሲጀመር አይመለከትም እንዴ? እኔ ጠበቃችሁ ነኝ እንጂ ግል ጠላት። ስንገናኝ በጣም ስለ ሚኪ መጠየቅ ያበዛል እና ለምን እንደምትጠይቀኝ ሲጀመር የት ትተዋወቃላችሁ? ለማሳመን ብዙ በጣም እንትን አልኩኝ። በጣም ብዙ ጥሪ ያለው ግን ያሬድ በጭራሽ እንደዚህ አላደርግም። እኔንም የመጡ ሰዎች ነበሩ አናግረውኛል፣ ግን አልፈልግም። እኔ እንዴት ከዳለው እንደዚህ እንዴት ከዳለው ያሪክ ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ባለፉት ቪዲዮዎች ላይ እንዳያችሁት እንግዲህ የሚኪን ጉዳይ አጥብቀን እየተከታተልን እንገኛለን። ያው እንደምታውቁትም እንግዲህ ከያሬድ ጋር ትሰራ የነበረችው እንግዲህ እሌኒ የምትባል ሴት ክዳን እንደነበረ እኛ ላይ ማለት መረጃዎችን አሳልፋ እየሰጠች ለሰዎች እንደነበረ እያንዳንዱን እያደረገች የነበረችውን ነገር ልናሳያችሁ ሞክረን ነበር። ዛሬ ላይ ደግሞ እንግዲህ እሌኒ በስተመጨረሻ እንግዲህ ይህን ነገር ሲያስደርጋት የነበረውን ሰው እያንዳንዱን መረጃ ሲያዝባት ሁሉን ነገር ለማውጣት ቃል ገብታ እንግዲህ ይህን ነገር ሲያስደርጋት የነበረውን ሰው ከኛ ጋር ለማገናኘት ቃል ገብታለን። ማለት እሷን ኦልሬዲ ይዘናት መተን አንድ ቦታ ላይ እንደሚገናኙ እኛ ባዘጋጀነው ቦታ ላይ እንዲገናኙ እሱን እንድቀጥረው አድርገናል ማለት ነው። ይሄን የሚያደርግንበት ምክንያት ምንድነው? ልጁን ለመያዝ ግዴታ ይሄን ነገር ማድረግ ስላለብን ነው። ያው መረጃ ከሷ የሚፈልገው አንድ መረጃ አለ። ያ ፋይል ምንድነው? የሚኪን ዋስትናውን የሚያስጠብቅለትን ፋይል ወስዶ እሱን ግዴታ እስር ቤት እንዲቆይ ለማድረግ ነው ይሄን ፋይል እንግዲህ ሊወስድ የፈለገው። ያን ፋይል እንግዲህ እጇ እንደገባ እና ለሱ እንደምትሰጠው እሱም ደግሞ ገንዘቡን ይዞ እንዲመጣ ካሽ ሊሆን ይችላል፣ በቼክ ሊሆን ይችላል። ገንዘቡን ይዞ እንዲመጣና ይሄን ፋይል እንደምትሰጠው ተነጋግራ በእኛ አማካኝነት ነው እንግዲህ ይሄን ነገር እንድትነጋገር ያደረግነው። ያን ነገር ተነጋግራ እንግዲህ እኛ ባዘጋጀነው ቤት ላይ ቀጥረው ፋይሉን ልሰጠው እንድጠብቀው አድርገናል ማለት ነው። እዛ ሲመጣ ደግሞ እጅ ከፍንጅ ይዘነው እንግዲህ ይሄን ነገር ለምን እያደረገ እንደሆነ ለምን ጉዳይ ማያዘዘው እንደሆነ ስለ ሁሉም ነገር እንግዲህ ለማጣራት ይህንን ወጥመድ አዘጋጅተን እየጠበቅነው እንገኛለን ማለት ነው። ውስጥ ላይ እንግዲህ የክሩ አባሎቻችንም ተዘጋጅተዋል። ሁሉ ነገር አዘጋጅተው እየጠበቁኝ ነው። እኔ ያው ግዴታ እያንዳንዱን ነገር ቅድሚያ ለእናንተ ማሳወቅ ስላለብኝ ይህን ነገር ላሳውቃችሁ ብዬ ነው ማለት ነው ከፊት እየተገኘሁት። ስለዚህ
ባዘጋጀነው ወጥመድ መሰረት እንግዲህ የማነ የሚባለውን ሰው በቁጥጥራችን ስር አውለን እንግዲህ እንደምታውቁት የያሬድ ልጅም ምንም በማታውቀው ጉድ እንግዲህ ታግታ ምን ላይ ትሁን የሚታወቅ ነገር የለም። ስለዚህ ሁሉ ጉድ እንግዲህ የሚያውቀው አንድ እሱ ስለሆነ ለየማነ ነው እንግዲህ የያሬድን ሕፃን አሳልፋ የሰጠችው በዚህ ፋይል ምክንያት እንግዲህ። ስለዚህ ፋይሉ ከተገኘ ደግሞ የማነ ልጅቷን ይዟት ይመጣል ብለን እናስባለን። ያንን ነገር እንድታረግ ነግረናታል። በእርግጥ ነገር ግን በዋናነት አሁን ላይ እሱን ስለምንፈልገው እንደ ፈጣሪ ፍቃድ እንግዲህ ይህን ፋይል ሊወስድ ሲመጣ እጅ ከፍንጅ የምንይዘው ይሆናል ማለት ነው። እሺ ቤተሰቦች፣ ያው ያለውን ነገር እያንዳንዱን ነገር ተከታትለን እግር በእግር ለእናንተ የማሳያችሁ ይሆናል። ግዴታ እናንተ ስለምትጠብቁኝ ማለት ነው። ስለዚህ እናንተ ደግሞ እኔ እንድታግዙኝ የምፈልገው ነገር አለ። በዋናነት እንድታግዙኝ የምፈልገው ነገር አንደኛ እንደምታውቁት ያው ሚኪ እስር ቤት ነው የሚገኘው። ያው በሱ ቻናል ላይ እንግዲህ ቪዲዮዎች እየተለቀቁ አይደለም። ስለዚህ የሱን ቻናል እንግዲህ ከፍ እንድታደርጉልኝ እፈልጋለሁ። ማለት ከእስር ቤት ሲፈታ 50 ሺህ አስገብታችሁ ላይክ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ ቢያንስ የሱን ቻናል 50 ሺህ አስገብታችሁ እንድጠብቁት በዚህ አጋጣሚ ልጠይቃችሁ እፈልጋለሁ ማለት ነው። በተጨማሪም እንግዲህ የኛ ቻናልም 100 ሺህ እንድታስገቡልኝ በዚህ አጋጣሚ እነግራችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ፣ ቤተሰብ የሆናችሁ ሰዎች ደግሞ ላይክ ሼር ኮመንት እያደረጋችሁ ለወዳጅ ለዘመዶቻችሁ እንድታጋሩ በዚህ አጋጣሚ እነግራችኋለሁ። በተጨማሪም የደውል ምልክቷን እየተጫናችሁ የምንለቃቸው ቪዲዮዎች ሳይቆራረጡ እንዲደርሱ የደውል ምልክቷን እየተጫናችሁ ኦል ሚለውን በመንካት ሁሉም ቪዲዮዎች ወደ እናንተ እንዲደርሱ እንድታደርጉ እጠይቃችኋለሁ ማለት ነው። ስለዚህ ከዚህ በኋላ የሚፈጠረውን ነገር ደግሞ እያንዳንዱን ነገር እግር በእግር ለእናንተ የማሳያችሁ ይሆናል። እንግዲህ ውስጥ እየጠበቁኝ ነው። የሚፈጠረውን ሁሉን ነገር አብረን የምናየው ይሆናል። ቸር ቆዩልኝ። እሺ እንግዲህ ቤተሰብ ያው ዛሬ ላይ ማለት ሚኪ ወንድማችንን እንግዲህ ለማስፈታት ማንወጣው ማንወርደው ማንቆፍረው ነገር የለም እና ዛሬ ላይ እንግዲህ እንደምታውቁት የካደችን ማለት የኛ ጠበቃ እንግዲህ ረዳት ሆና ትሰራ የነበረች ጠበቃችን እንግዲህ ክዳናለች። ታውቃላችሁ፣ ባለፉት ቪዲዮዎች እያንዳንዱን ነገር ሁሉንም ነገር ለማየት ይችላችኋል። መጨረሻ ላይ የማነ የሚባለውን ግለሰብ እንግዲህ ከሷ ጀርባ እያንዳንዱን ነገር ሲያሰራት የነበረ ሰው ነው። ልጁንም ጭምር ማለት የያሬድንም ልጅ ጭምር እንግዲህ አሳልፋ የሰጠችው የማነ ለሚባል ሰው ነው። ይህን ስራ በዋናነት የሚሰራው እንግዲህ የማነ የተባለው ሰው ነው ማለት ነው። ስለዚህ ከዚህ ነገር ጀርባ ምን እየሰራ እንደሆነ ማለት ምናልባት ይህን ስራ የሚያሰራው ሰው ማለት ከኋላው ብዙ ነገር ይኖራል። ምንም የሚጠረጠር ነገር የለም ማለት ሚኪን ለመጣል እንግዲህ ብዙ ሰዎች ነው የሚፈልጉት። ከነዛ ሰዎች መካከል እንግዲህ የማነ ለአንዳቸው ተቀጥሮ ሚኪን እንዲጥል እንዲያደርግ የተቀጠረ ሰው ይመስለኛል እኔ ሳስበው ማለት ነው። ዛሬ ላይ እንግዲህ ጠበቃችን አሁን ላይ እንኳን ጠበቃችን ማለት ይከብደኛል። ምክንያቱም እኛን ክዳን አለች እንግዲህ እኛም ብቻ አይደለም ሚኪን ማለት እንግዲህ ከሞት ያነሳት ሰው ነው። ግን ለዛ ውለታ እንግዲህ ምላሿ ሚኪን አሳልፎ በመስጠት ገንዘብ ለማግኘት እንግዲህ ብዙ ጥረት ስታደርግ ነበር ማለት ነው። ብዙ ነገር እንግዲህ አሳልፋ ለመስጠት ጥረት እያደረገች ነበር። እንደ እግዚአብሔር ፍቃድ እንግዲህ ቀድመን እኛ ደርሰንባታል። ዛሬ ላይ እንግዲህ የምንገኝበት ቦታ እንግዲህ የማነን ቀጥረዋለች ማለት እንደምታውቁት እነዛ ሰዎች የሚፈልጉት ፋይል አለ። ያ ፋይል ምንድን ነው? ሚኪን የዋስትና መብት የማያሰጠውን ፋይል እንግዲህ በዛ ፋይል ነው ሲደረደሩ የነበረውና ያን ፋይል የሚፈልገው የማነን ዛሬ ላይ ፋይሉን እንዳገኘች እና የማነ ወደዚህ እንዲመጣ እንድታደርገው እንግዲህ በእኛ ማለት እኛ በሰራ ነው ወጥመድ ውስጥ እንዲገባ ፋይሉን እንዳገኘች እና የማነ ደግሞ መጥቶ እዚህ እንዲወስድ። ስለዚህ የማነን እየጠበቅነው እንገኛለን። ያው እንደምታውቁት ይኸው እዚህ ጋርም እንደምታዩት ፋይል አለ ማለት ነው። ኦሪጂናሉ ፋይል ያው እኛ ጋር ነው። ነገር ግን እሱ ምናልባት መጥቶ እምነት እንትን እንዲል ማለት ነገሮችን እንዳይጠረጥር እንግዲህ እኛ ብዙ ነገር የምናወጣጣው ነገሮች ስላሉ በሂድን ካሜራም ብዙ ነገር ለማወጣጣት ስላሰብን ኮፒውን ይዘን መተናል ማለት ነው። ትክክለኛውን ፋይል ነው ይዘን የመጣ ነው። ያን ፋይል እንግዲህ አሳይታ ብዙ ነገር ከሷ ጋር ያወራሉ። እኔ እያንዳንዷን ነገር እንግዲህ የነገርናት ነገሮች አሉ፣ ለእሷ የነገርናት ነገሮች አሉ። ማወጣጣት ባለባት ልኩ እንድታወጣጣው እናደርጋለን ማለት ነው። እንግዲህ ወደ አንቺ ስመለስ ይኸውልሽ አሁን ላይ ምንም አይነት ስህተት እንድፈጽም አልፈልግም። ታውቂያለሽ፣ ከዚህ በፊትም የተፈጠሩትን ነገሮች ታውቂያለሽ። አሁንም ደግሞ ወደፊት የሚፈጠሩትንም ነገር ታውቂያለሽ። አንቺ ሆነም ቀረም ሲጀመር ላረግሽው ስራ ዋጋሽን ማግኘትሽ አይቀርም፣ ዋጋ መክፈልሽ አይቀርም። ነገር ግን ቢያንስ አሁን ላይ እኔ አሁንም አንቺን ማምንሽ ምንም አይነት ሁኔታ ላይ አይደለም ያለሁት። ነገር ግን ግዴታ ደግሞ መሄድ ባለብኝ መልኩ መሄድ ስላለብኝ ነው ይሄን ነገር እያደረኩ ያለሁት። አሁን እንግዲህ የማነ ይመጣል። ሲመጣ እንግዲህ
ያልኩሽን ነገር ነው እያንዳንዱን ነገር የምታደርጊው። ትሰሚኛለሽ አይደል? ምንም አይነት ስህተት ከአንቺ አልፈልግም። ከዚህ ፊት ያጠፋሻቸው ጥፋቶች አሉ። ምናልባት ሚኪን በዚህ ለመካስ እንኳን ማለት ኦልሬዲ እዚህ ነገር ውስጥ እንኳን ያስገባሽው ሚኪን እሳት ውስጥ ያስገባሽው አንቺ ነሽ። ላደረገልሽ ውለታ ምላሽሽ ይሄ ከሆነ እንግዲህ እግዚአብሔር በሚቀጣሽ ይቀጣሻል፣ ህግም በሚቀጣሽ ይቀጣሻል ማለት ነው። ስለዚህ ምንም አይነት ስህተት ካንቺ አልፈልግም። እያንዳንዱን ነገር ማወጣጣት ባለብሽ ልኩ ሲመጣ ታወጣጫዋለሽ ማለት ነው። በዚህ እንስማማለን አይደል? ስለዚህ እንግዲህ እኛ ሂድን ካሜራ እናስቀምጣለን። ቤተሰቦች ያው እሱ እንደመጣ ቀጥታ ፋይሉን ትሰጠዋለች። እንግዲህ ሊረካከቡ ነው ማለት ዛሬ ላይ የተቀጣጠሩበት ዋነኛ ምክንያት እንግዲህ እሷ ፋይሉን ይዛ መታለች። እሱ የሚፈልገው ነው፣ እሷ ደግሞ የምትፈልገው ገንዘብ ነው። ያን ገንዘብ ሊረካከቡ ነው እዚህ ቦታ እንዲቀጣጠሩ ያደረግነው እና እስቲ ሲረካከቡ አብረን የምናይ ይሆናል ማለት ነው ቤተሰቦች እያንዳንዱን ነገር። በተጨማሪም እንግዲህ የማነጋ የያሬድ ልጅ ትገኛለች ማለት ታግታ እሱ ጋር ነው የምትገኘው። እሷንም ደግሞ በዛሬ ላይ እንደ ፈጣሪ ፍቃድ እሱን ስንይዘው ቀጥታ ልጁንም እንደምናስለቅቅ በዚሁ አጋጣሚ ቃል ልገባላችሁ እወዳለሁ ማለት ነው ቤተሰብ። ስለዚህ አሁን ላይ የሆነ ሰው መረጃ እየሰጡኝ ይገኛሉ ማለት አካባቢ ላይ የሆነ ሰው እየታየ እንደሆነ መረጃ እየደረሰኝ ነው። ምናልባት እሱም መጥቶ ሊሆን ይችላል። ስለዚህ ቤተሰቦች ምንም አይነት ጊዜ ሳላባክን እንግዲህ ካሜራን አስተካክዬ ሂድን ካሜራ ደብቄ እጠብቃቸዋለሁ ማለት ነው። ስለዚህ እስከ መጨረሻው ድረስ እያንዳንዱን ነገር ሁሉንም ነገር የሚፈጠረውን ነገር አብረን የምናይ ይሆናል ማለት ነው ቤተሰብ። እስከ መጨረሻው ድረስ ታዲያ አብራችሁኝ እንድትቆዩ በዚሁ አጋጣሚ እጠይቃችኋለሁ ማለት ነው። መልካም ጊዜ። እሺ እንግዲህ ይኸውልሽ አሁን ላይ የመጨረሻው ሰዓት ደርሷል። እዚህ አካባቢ እንግዲህ የሆነ ሰው እንደታየ ምልክት ተሰጥቶናል። ማይምጣ እንግዲህ የሚታወቅ ነገር የለም። የማንን እንግዲህ እንደምናገኘው ከፈጣሪ ጋር ተስፋ አደርጋለሁ ማለት ነው። አሁን ለአንቺ ማድረግልሽ ነገር ምንድነው? ይሄ ማለት ማይክ ነው። እንደ ራስሽ ስልክ አድርገሽ ነው የምትይዙ። ምንም አይነት ጥርጣሬ ውስጥ እንዲገባ ወይም ደግሞ ሌላ ነገር ውስጥ እንዲገባ አልፈልግም። ሰሚኛለሽ አይደል? ምንም አይነት ነገር ውስጥ እንዲገባ አልፈልግም። እንደ ራስሽ ስልክ አድርገሽ እንግዲህ ድምጻችሁን ስለምፈልገው በዚህ ትቀጅልኛለሽ ማለት ነው። በእጅሽ ትይዣለሽ። ምንም አይነት ነገር መነካካት አይቻልም። እንደዚህ ነው የሚይዘው? አዎ። ስለዚህ እንደዛ አድርገሽ ይዘሽው ሲመጣ እያንዳንዱን ነገር እንግዲህ የምናየው ነገር ይሆናል ማለት ነው። ምንም አይነት ነገር በድጋሚ የምነግርሽ ነገር ምንድነው? ምንም አይነት ስህተት ካንቺ አልፈልግም። ሰሚኛለሽ አይደል? ምንም አይነት ስህተት ማነው? እሱ ነው መሰለኝ። እንዴ ማነሽ አንቺ? ደህና ነኝ አለሁ። የማን ልኮኝ ነበር መስራት? ራሱ የታለ? የማንን ነው የፈለኩት? የማን የታለ? ከሱ ጋር እንዴት ተደዋወልን? አይ እኔን እንደወስድለት ልኮኝ ነው የመጣሁት። የታለ እሱ? እኮ እዚህ አካባቢ ነው። ለምን አይገባም እንዴ? ከሱ ጋር ነው የተቀጣጠርነው አይደል? የማን መረጃው እንደወስድለት ልኮኝ ነው የመጣሁት። እኔ እሱን ነበር የፈለኩት። ከሱ ጋር ነው ግንኙነታችን። እሱ እኔ እንደወስድለት ልኮኝ ስለሆነ የመጣሁት ለኔ ስጭኝና ይዤለት እሄዳለሁ። እኮ የማን የታለ? ለምን አትነግሪኝም? እዚህ አካባቢ ከሆነ ጥሪውና ራሱ ይረከበኝ። እንረካከባለን። የማን እኔ እንደወስድለት ልኮኝ ነው የመጣሁት። ስለዚህ ፋይሉን ለኔ ስጭኝና እኔ ታክሻለሁ። አምኜ ፋይል የምሰጥሽ እንዴ? አንቺ ዝብለሽ ስራሽን አትሰሪም። የማን ልኮኝ ነው የመጣሁት። ስለዚህ እኔ ፋይሉን ወስድለታለሁ። የኔ እናት ከአንቺ ጋር ምንም አይነት ውል የለኝም አይደል? እንተዋወቃለን። አንድ ቀን ከየማን ጋር ይተሻለው መሰለኝ። ከዛ በተረፈ እንተዋወቅም። እንዴት ነው አንቺን አምኜ ይሄን ፋይል የምሰጥሽ? አዎ የማን ጋር ይተሽኛል። ስለዚህ የማን ስለሆነ እኔ ላከኝ ፋይሉን ለኔ ስጭኝና እኔ ወስድለታለሁ። አይ እኔ እንደዚህ አልፈቅድም። ወይ ደውይለትና ራሱ መጥቶ ይወስድ። እኔ ነኝ የምወስድለት። እሱ እየጠበቀኝ ስለሆነ እኔ ነኝ ይዤለት የምሄደው ፋይሉ። እኔ ይኸውልሽ እኔ እናት ከአንቺ ጋር ምንም ትውውቅም የለኝም፣ ውልም የለኝም፣ ምንም ነገር የለኝም። ይምጣ ብሬን ይስጠኝ፣ ከፈለጋችሁ አብራችሁ ሰዱት። እኔ እንደወስድለት ስለላከኝ እኔ ነኝ ፋይሉን ይዤለት የምሄደው። ስለዚህ ፋይሉን ስጭኝና እኔ ይዤለት ሄዳለሁ። አምራ አልሰጥሽም ለንቺ የኔ ፋይል አልሰጥሽም። ፋይሉን አይቼ ኖ አልሰጥሽም እያልኩሽ እኮ ነው። በቃ ራሱ ከፈለገ ይምጣና ይውሰድ። የማን እኔን ስለላከኝ ፋይሉን እኔ ነኝ ይዤለት የምሄደው። ለምን አታፍሪም? በእናትሽ ይሄን ፋይል ትልቅ ነገር እኮ ነው ያዘው። ዝም ብሎ እንትን ነገር አይደለም። ስንት የሰው ህይወት የተከፈለበት ፋይል ነው እኮ። ውላችሁ ከሱ ጋር ነው። ግን እኔን ፋይሉን እንደወስድለት ስለላከኝ እኔ ነኝ ፋይሉን የምወስድለት። ስለዚህ ፋይሉን ለኔ ስጭኝና እኔ ይዤለት ሄዳለሁ አልኩሽ አይደል? በምን አምንሻለሁ? ለሱ እንደምታደርሽለት በምን አምንሻለሁ? ከፈለግሽ ማረጋገጥ ትችያለሽ። እኔን እኮ ልኮኝ ነው የመጣሁት። ስለዚህ ነው ያልሰጥሽም። ይሄን ፋይል ራሱ መጥቶ ይወሰድ።
የማን ጋር እኔን ከየማን ጋር አይተሽኛል አይደለ? አንድ ቀን አይተሻለሁ። ስራውን አብረን ነው የምንሰራው። ስለዚህ እኔን ስለላከኝ እኔ ይዤለት ሄዳለሁ። አንቺ ከሱ ጋር ውል ስላለሽ እሱ ጋር ስለተነጋገረ ምንም ያሰጋሽ ነገር የለም። ታውቂያለሽ ያለንበትን ሁኔታ። ስለዚህ ፋይሉን ስጭኝና ይዤ መሄድ አለብኝ። እኔ ምንም እየተዋጠልኝ አይደለም ማለት ይሄንን ፋይል ሰጥቼሽ ሌላ ነገር ብትሰሪበት። እኔም ስራዬን ነው የምሰራው፣ አንቺም ስራሽን ነው የምትሰሪው። ስለዚህ ክፍያሽን በአግባቡ ማግኘትም ከፈለግሽ ፋይሉን ስጭኝና ፋይሉን ለየማን ልስጠው? እርግጠኛ ነሽ ከየማን ጋር ነው የምትሰሪው? አይተሽኝ የለ ከየማን ጋር ነኝ? እኔ አንድ ቀን ያየሁሽ ከሱ ጋር ስሪ አትስሪ ምን እንደሆንሽ ምናምን አላውቅም። አንድ ቀን አይቻችኋለሁ እኮ ከየማን ጋር ነው የምሰራው እኔ። እሺ ግን እኔ ባልሰጥሽ ደስ ይለኛል። ምክንያቱም ሪስክ ነው በጣም። አሁን ፋይሉን ስጭኝና ማረጋገጥ አለብኝ። እኔ ፋይል በጣም ለኔ ሪስክ ነው። ግን ብሬስ ፋይሉን ለየውና ብርሽን አዘጋጅልሻለሁ እሰጥሻለሁ እኮ። ብሩን ይዘሽ መጥተሻል? ቼኩን ይዘሽ መጥተሻል? ፋይሉን ቼክ ማድረግ አለብኝ። ቼኩን እሰጥሻለሁ፣ ግን ፋይሉን መጀመሪያ ማየት አለብኝ። ይሄው ብሬን ግን አሁን ነው እዚሁ ነው እንድትሰጪኝ ፈልገው። እሺ ይሄ ኮፒ ፋይል ነው እንዴ? ኮፒ ሆነ ኦሪጂናል ሆነ ምን አገባሽ አንቺ? የተሰጠሽን ይዘሽ አትሄጂም እንዴ? ምን ማለት ነው አንቺ? ኮፒ ፋይል እኮ አይደለም ልጅ። ኮፒ ሆነ ኦሪጂናል ሆነ የኔ እናት በቃ ዶክመንት ነው። ፋይል ነው የፈለግሽው አይደለ? ይሄው ፋይሉ ኦሪጂናሉን ነው አምጪ ያለኝ። እንዴት ኮፒ ፋይል ትሰጪኛለሽ? በቃ ይሄንን ዝም ብዬ ኦሪጂናል ፋይል ሰጥሻለሁ እንዴ ላንቺ ስታስቢ? ምን ማለት ነው? ከየማን ጋር ተነጋግራችሁ እንዴ በብር ጉዳይ እኮ? ያለሽ እኔ ኦሪጂናሉን ዶክመንት ልሰጥሽ የምችለው ይሄ ለመተማመኛ ነው። ወስደሽ አሳዩ። በቃ ኦልሬዲ ፋይል ነው የሚፈልገው አይደለ? የማን ቼክ አድርገሽ ኦሪጂናል ፋይል ይዘሽ ነይ ስላለኝ ኦሪጂናሉን ካልሆነ ኮፒ ፋይል ነው። ኦሪጂናሉን የምሰጠው ሙሉ ብሬን ይዞ ሲመጣ ነው። በቃ እኮ ብሩን እንድሰጥሽ ከፈለግሽ ኦሪጂናሉን ፋይል ትሰጪኛለሽ። የኔ እናት ይሄው በቃ ይሄው ፋይሉ ይሄውና ፋይሉ ኦሪጂናሉን ኮፒ አንቺ ነው የሚመለከትሽ ማድረስ ነው አይደለ? እኔ ኦሪጂናል ፋይል ነው አምጪ የተባልኩት። ኮፒ ፋይል ይዤ አልሄድም። አንቺ ሰው ማቀጠል ነው ስራሽ። ምን ልታደርጊ ነው የመጣሽው? አንቺ ለምን ኦሪጂናሉን አትሰጪኝም? አልሰጥሽም። ለምን ደግሞ አልሰጥሽ ልንገርሽ? ሙሉ ብሬን ሲያስገባልኝ የዛን ይሰጥሻለሁ። በቃ ብርሽን ይሰጥሻል። እኔ ግን ኦሪጂናል ፋይል ስለሆነ አምጪ የተባልኩት ኦሪጂናሉን ነው ይዤ የምሄደው። አልሰጥሽም። ኮፒ ፋይል ይዤ አልሄድም። እኔ ልሰጥሽ አልችልም። ይሄንን ምሰጥሽ ምን ማለት ነው? በቃ ይሄንን ያዘጋጀውለት ኦሪጂናል ለራሱ በእጁ አስረክበዋለሁ። ሙሉ ብሬን ይሰጠኛል። አለቀ። ኦሪጂናሉን ፋይል ስጪኝ። ካልሆነ ከኔ ጋር ሌላ ነገር አልሰጥሽም። ከኔ ጋር መጨቃጨቅም አያስፈልግሽም። በቃ ይሄንን ይዘሽ አንቺ ስራሽን አሰሪም እንደ በስነ ስርዓት። ከዚህ በላይ ምን ስራ? አንቺ አይደለሽ የምታዥኝ። በቃ ይሄን የምትወስጂው ከሆነ ሰጂ። ማን ነው ይሄ? ምን ማለት አንቺ የምትወስጂው ምንም አይነት ፋይል የለም። እዚህ የሚቀመጥም አንቺ ትኛል ጋር ወሬ ነው ማለት ነው። እንጂ ብቻ ስልካለሽ አንቺ ካሜራ ማሮት ውጡልኝ እባክህ። ካሜራውን አስተካክልኝ። አንቺ ምንድን ነው አዝበሽ? ሰሚኛለሽ? እዚህ ምንም አይነት የምትወስጂው ፋይል የለም። አሁን ይኸውልሽ ከአንቺ የምፈልገው የማነት ነው ያለው። እንዴት ነው አንቺን የላክሽ? ምን እንደማደርግሽ ታውቂያለሽ? ሲጀመር ይኸውልሽ አሁን ይኸውልሽ እዚህ ጋር ዛቻ የአንቺ ማስፈራሪያ ምናምን ልሰማ አይደለም ቁጭ አልኩት። ሰሚኛለሽ? አንቺን አምኜ እንዴት ታደርጊኛለሽ? ሲጀመር ምኑን ያመሻት? ይኸውልሽ እያንዳንዷ ነገር እዚህ ለምን እንደመጣሽ ሁሉንም ነገር ይኸውልሽ በካሜራ ያዝነው ነገር ነው። ስለዚህ ከዚህ በኋላ አንቺ ምንም የምታመጪው ነገር የለም። ትሰሚኛለሽ አይደል? አሁን የምጠይቅሽም ጥያቄ ብቻ መልሽልኝ። አሁን እኔ የምፈልገው ካንቺ የማነ የት ነው ያለው? አንቺን ለምንድን ነው የላክሽ? እሱ ለምን ያልመጣው? እኔ የማነ የሚባል ሰው አላውቅም። ምን ማለት ነው ደግሞ እሱ? የማነ የሚባል ሰው አላውቅም። እሷ ጋር ፋይል ልወስድ ነው የመጣሁት። የተማርኩበት የትምህርት ቤት ፋይል ስለነበረ ጓደኛዬ ነች፣ እሱን ልወስድ ነው የመጣሁት። አረ እኔ ላቀርሽ እንዴ? እዚህ ትምጣሽ ነው። ይኸውልሽ ትሰሚኛለሽ አይደል? ምንም አይነት ሽት ካንቺ አልፈልግም። እኔ ስላንቺ እያንዳንዱን ነገር ይኸውልሽ እንዳሳይሽ አታርጊኝ። እያንዳንዱ እያወራችሁ የነበረው ነገር እዚህ ቁጭ ብላችሁ እያወራችሁ የነበረው ነገር እያንዳንዱ በቪዲዮ ቁጭ ብሏል። ስለዚህ አሁን መዋሸትሽ ምንም ይጠቅምሽ ነገር የለም። ይኸውልሽ ማረጋገጫ የምትፈልጊ ከሆነ አምጥቼ አሳይሻለሁ። ስለዚህ አሁን ይኸውልሽ ከአንቺ የምፈልገው የማነ የት እንዳለ እንድትነግሪኝ ብቻ ነው። የማነ የት እንዳለ አላውቅም። እኔ የማነ የሚባል ሰው አላውቅም። ይኸውልሽ ትዕግስቴን አታስጨርሽ። ትሰሚኛለሽ አይደል? የማን ያክሽ እዚህ የመጣሽው ፋይል ልትወስጂ ነው የመጣሽው። ያ ፋይል ደግሞ ወንድማችንን አደጋ ውስጥ ሊጥል የሚችል ፋይል ነው ልትወስጂ የመጣሽው። እያንዳንዱን ነገር ጠንቅቄ አውቃለሁ። እየሰራሽ ያለሽው ነገር እንግዲህ ወንጀል ነው፣ ከባድ ወንጀል ነው እየሰራሽ ያለሽው። ትሰሚኛለሽ አይደል? አንቺ ፋይል ምንም ማውቀው ነገር የለኝም። እኔ ልወስድ የመጣሁት የትምህርት ቤት ፋይል ነበረኝ፣ እሱን ልወስድ ነው የመጣሁት። ምንም አይነት ፋይልም አላውቅም። የማን የሚባል ሰው አላውቅም። ትሰሚኛለሽ? ቪዲዮ ቀርጬሻለሁ እያልኩሽ ነው። ላሳይሽ ስላወራችሁት ፋይል
ስለየትኛው ፋይል እያወራችሁ እንደነበረ እያንዳንዱን ነገር ላሳይሽ ወይ እሱን ሳሳይሽ ነው የምታምኚው? ሰምኛለሽ? ሪከርድ አድርጌሻለሁ። እያንዳንዱን ያወራችሁትን ነገር አውቃለሁ። ይኸውልሽ አሁን ፋይል እንደምታወራ እኔ ምንም ማውቀው ነገር የለኝም። እኔ ለወስድ የመጣሁት ፋይል ሌላ ፋይል ነው። መጀመሪያ ደረጃ ላይ ከሷ ጋር ተቀጣጥሮ የነበረው የማነ ነው ፋይሉን ሊወስድ። ስለዚህ ያንቺን ፋይል ሊወስድ አይደለም የመጣው፣ የማነ የሚፈልገውን ፋይል ሊወስድ ነው የመጣው። አንቺን ልኮሻል። አሁን እዚህ ጋር የማነ ለምንድን ነው የቀረው? የት ነው ያለው የማነ? ጀመረ አንቺ የኔ ጓደኛሽ ነኝ እንዴ? ታውቂኛለሽ? ታሪኬ ነው የመጣሁት። ይሄን ፋይል ልወስድ አልሽ። ይሄ ፋይል የትምህርት ቤት ፋይል ነው። እኔ የትምህርት ቤት ፋይል ልወስድ ነው የመጣሁት። በቃ እኔ እኮ ማይኩን በእጄ ሰጥቶኝ እኮ እየቀረጽኩት ነበር። ግዴታ ላንቺ ማሳየት አለብኝ እንዴ? ትሰሚኛለሽ? ሌላ ነገር ውስጥ እንድንገባ አታርጊ። ለምን እንደመጣሽ እያንዳንዱን ነገር ጠንቅቄ ያውቃለሁ። እኔ መጀመሪያ ደረጃ ላይም ሂድን ካሜራ አዘጋጅቼ የጠበቅኳችሁ የሆነ ነገር ይፈጠራል ብዬ መረጃ ለመያዝም ጭምር ነው። ስለዚህ አሁን ይኸውልሽ ምንም አንቺ የምታመልጭበት የምትዋሽበት ምንም አይነት ምክንያት የለም። ያወራሻት ወሬ ያረግሻት ነገር እያንዳንዷ ነገር በካሜራ ቁጭ ብላለች። እየሰራሽ ያለው ስራ ደግሞ ይኸውልሽ ግልጹ ልንገርሽ አይደል፣ ከባድ ወንጀል ነው እየሰራሽ ያለሽ። እድሜ ልክ እስር ቤት ዘብጥያ እንድትወርጂ የሚያደርግሽን ስራ ነው እየሰራሽ ያለሽ። እኔ ስለምን ወንጀል እንደምታወራ አላውቅም። ይኸውልሽ ትሰሚኛለሽ? አንቺ ሴት አሁን ምነግርሽን ነገር ይኸውልሽ በስነ ስርዓት እንድታዳምጪ እንፈልጋለሁ። ይኸውልሽ አሁን የምትዋሽበት ምንም አይነት ምክንያት የለሽም። እያንዳንዱን እዚህ ለምን እንደመጣሽ እያንዳንዱን ነገር እንዲጠንቅቅ ያውቃለሁ። መጀመሪያ ደረጃ ላይ ይኸውልሽ ስለኔ ግልጽ ላድርግልሽና ማለት ነው እኔ መርማሪ ጋዜጠኛ ነኝ። አንድ የተፈጸመ ወንጀል አለ። እንግዲህ ይኸውልሽ እናንተ እየሰራችሁት ባላችሁት ስራ ምክንያት አንድ ንጹህ ወንድማችን እስር ቤት ገብቶ ይገኛል። እቺም ይኸውልሽ ሲጀመር ጓደኛሽ ሳትሆን የኛ ጠበቃ የነበረች ሰራተኛችን ነበረች። ነገር ግን ክዳን ወንጀል ውስጥ ስለገባች ነው አሁን ይሄ ሁሉ ነገር እየተፈጠረ ያለው። ትሰሚኛለሽ አይደለ? ሲቀጥል ደግሞ በእናንተ ምክንያት ይኸውልሽ ህፃን ልጅ ታግታ ትገኛለች። እናንተ እንትን ባላችሁት ምክንያት ህፃን ልጅ ታግታ ትገኛለች። በተጨማሪም አሁን ልትወስጂ በመጣሹ በፋይሉ ጉዳይ እንኳን ብዙ ወንጀሎች እየተፈጸሙ ይገኛሉ። ስለምን ወንጀል ለምታወራው ማለት የምን ጠበቃ? እኔ ስለዚህ ጉዳይ ምንም ማውቀው ነገር በስነ ስርዓት ታውቂያለሽ። ፋይል እያልሽ ስትጮይ ነበር። ስለ ሁሉም ነገር እያንዳንዱ ነገር ልጅ ታይተሻል። አሁን ምንም የምትዋሽበት ምክንያት የለም። የማንን ነው የምፈልገው እያልኩሽ። እኔ ስለዚህ ፋይል ምንም የማውቀው ነገር የለም። ይኸውልሽ ያገታችኋት ህፃናለች። ይሄን ፋይል ወስዳችሁ ደግሞ ሚኪ ወንድማችን ከእስር ቤት ልታደርጉት እንደነበረ እያንዳንዱ ነገር ጠንቀን እናውቃለን። እኔ ስለምንም ወንጀል አላውቅም። የማነ የላከኝ ፋይል እንዳመጣ ነው። ፋይሉ ደግሞ ፋይል ውስጥ ምን ይሁን የማውቀው ነገር የለኝም። ኦሪጂናልና ኮፒ መሆኑን ብቻ ነው አጣርተሽ ይዘሽ ነው ያለኝ። ስለዚህ የማነ የት እንዳለ ታውቂያለሽ ማለት ነው። ይኸውልሽ እስካሁንም እየዋሸሽ የነበረው የተሰራውን ወንጀል እያንዳንዱ ነገር ጠንቀሽ ስለምታውቂ። እኔ ምንም አይነት ወንጀል አላውቅም። የማነ ፋይል ይዘሽልኝ ነው ያለኝ። ፋይል ወስድለት መጣሁ። ምንም አይነት ወንጀል እንደምትሰሩ ምንም አይነት ወንጀል እንደሚሰራ እኔ ምንም አውቀው ጉዳይ የለኝም። ይኸውልሽ ትሰሚኛለሽ? እኔ መጣሁት ይሄ ፋይል የወንጀል ይሁን የጥሩ ነገር ይሁን ማውቀው ነገር የለኝም። ስለማታውቂው ፋይል ነው ቼክ እያደረግሽ የነበረው እያገላበጥሽ የነበረው እያንዳንዱ ነገር ኦሪጂናልና ኮፒ መሆኑን አረጋግጠሽ ይዘሽ ነኝ ስላለኝ አረጋግጬ መውሰድ ስላለብኝ ነው ያገላብጬ ያየሁት እንጂ እኔ ምንም አውቀው ነገር የለኝም። አሁን ምንም አውቀው ነገር የለም ምናምን የምትይው ነገር ምንም ያሳምን ነገር የለም። አሁን ካንቺ የምፈልገው ህፃኗን የት እንዳገታችኋት፣ በተጨማሪም የማነ የት እንዳለ እንድታገኝ ነው የምፈልገው። ትሰሚኛለሽ? አለበለዚያ ማለት ነው አሁን በተያዘብሽ በሰራሹ ስራ በህፃን በማገት ወንጀል፣ ፋይል በማጭበርበር በብዙ ነው አንቺን ከእስር ቤት ማስገባሽ። ስለዚህ ይኸውልሽ እስር ቤት መግባት ማትፈልጊ ከሆነ የሰራሽው ስራ ሲጀመር እስር ቤት ማስገባቱ አይቀር። ነገር ግን ማውቀው ነገር የለኝም። የማነ ፋይል አምጪልኝ ስላለኝ እንጂ እኔ ምንም ስለምንም ወንጀል አላውቅም። ምን ማለት የማነ ምን አይነት ስራ እንደሚሰራ ራሱን ያላውቅም። ወዲሽ አምጪልኝ ብሎ ስላላከኝ ብቻ ነው የመጣው። የማነ የት ነው የምታውቂው? የማነ አብሮ አደግ ጓደኛዬ ነው። ስለዚህ ብዙ አመት ስራ ጥቼ ስለቆየው ልክ እንደ ስራ ሊያስቀጥረኝ ስለሆነ የስራ ፋይል ነው ይዘሽልኝ ነይ ብሎ ስላለኝ ብቻ ነው የመጣሁት እንጂ ምን ስለምንም ወንጀል እኔ የማውቀው ነገር የለኝም። ስለዚህ ይሄ ስራ እንዴት ነው የተሰራሽ? ይኸውልህ ወንድሜ እኔ ስለዚህ ፋይል ምንም ማውቀው ነገር የለኝም። የማነ አብሮ አደግ ጓደኛዬ ነው። አሁን ላይ ጥሩ ደረጃ ላይ ስለሚገኝ ስራ አስቀጥርሻለሁ፣ ብዙ አመት በስራ በማጣት ስለተንከራተቱ ስራ አስቀጥርሻለሁ ስላለኝ እሱን አምኜ ነበር። የሆነ ቀን ደውሎ አገኘኝና የሆነ ፋይል አለ የሆነ ቤት ሄደሽ ይዘሽልኝ ነይ ሲለኝ ፋይሉን ለመውሰድ መጣሁ። ስለዚህ ፋይል ምንም ማውቀው ነገር የለኝም። ፋይሉ የወንጀል ይሁን የጥሩ ነገር እኔ ምንም አላውቅም። ይሄን ፋይል ካመጣሽ በኋላ በቋሚነት እኔ ጋር ቀጥርሻለሁ ስላለኝ ነው። ለኔም ለቤተሰቦች የሚጠቅም ነገር ማድረግ ስለፈለኩ ስራ ማግኘት ስላለብኝ እንጂ እኔ ስለዚህ ወንጀል ምንም ማውቀው ነገር የለኝም። ይኸውልሽ እሱ እኔንም እንደዚህ አታለውኝ ነው እዚህ ወንጀል ውስጥ የከተተሽ። ስለዚህ የምታውቂውን በሙሉ ንገሪያቸውና ነፃ ውጪ። ምክንያቱም አሁን እዚህ ውስጥ በቃ አንዴ ገብተሽበታል።
ከምትቀጭ ነፃ ብትወጪ ይሻላል። የምታውቂው ነገር ነው። ሲጀመር ላረገችው ለእያንዳንዷ ነገር መቀጣት አይቀርም። ይሄን ነገር ዛሬ ላይ ትክክለኛው የምርም ትክክለኛው ሆኖ ፋይሉን ወስደሽው ቢሆን ሊፈጠር የሚችለው ነገር ትልቅ ነገር ነው። ይሄን አታቂም ብዬ አላስብም። እኔ አሁን ላይ ስለሱ አላቅም ነበር፣ ግን የማነ ወደዚህ ቤት ሲልከኝ ከልጅቷ ውጪ ማንም ሰው ካለ ፋይሉን እንዳትቀበይ፣ ምክንያቱም ማንም ሰው እንዳይኖር ብቻዋን ሆና ፋይሉን ትስጥሽ ነበር ያለኝ። እንደዛ ሲለኝ ኦሪጂናል እና ኮፒ መሆኑን ማጣራት ስለነበረብኝ ከፍቻ አየሁት ፋይሉን እንጂ ወንጀል ይሁን ምን ይሁን ምንም አውቀው ነገር የለም። ስለዚህ ህፃን ከማገት ጀርባ ከሚኪን እስር ቤት እንዲቆይ ከማድረግ ጀርባ ምንም እጅ የለበትም እያልሽኝ ነው አሁን ላይ? እኔ ምንም አውቀው ነገር የለኝም። ፋይል ብቻ ነው ልወስድ የመጣሁት። ያንም ስራ ስላጣው ስራ መቀጠር ስለፈለኩ ይሄን ከሰራሽ በኋላ በቋሚነት እቀጥርሻለሁ ስላለኝ ብቻ ነው እንጂ ወንጀል እንደሆነም አላውቅም። አንቺ እንዴት ነው አንድ ወረቀት ይዘሽ መተሽ ቋሚ ሰራተኛ እሆናለሁ ብሎ እንዴት አስበሽ ነው አንቺ ይሄን ልታደርጊ ይቻልሽ? እኔ ወንጀል እንደሚሰራ በምን አውቃለሁ? ወንጀል እንደሚሰራ እኮ ነው ያላውቅም። ፋይል አምጪ ስላለኝ ብቻ ነው የመጣሁት። ይኸውልሽ አሁን ላይ አወቅሽም አላወቅሽም ወንጀል ውስጥ ገብተሻል። የገባሽበት ወንጀል ደግሞ ከባድ ወንጀል፣ የብዙ ዓመት እስራት ሊያስቀጣ የሚችል ወንጀል ውስጥ ነው ተዘፍቀሽ የገባሽው። ትሰሚኛለሽ አይደል? ስለዚህ ይኸውልሽ ከዚህ ነገር ውስጥ ምንም አላውቅም ምትይ ከሆነ ከዚህ ነገር ጀርባ እጄ የለበትም የምትይ ከሆነ እያንዳንዱን ነገር በስነ ስርዓት ትነግሪኛለሽ። ከመጀመሪያ ጀምሮ እንዴት እንደተገናኛችሁ ከልጁ ጋር እንዴት ወደዚህ እንደመጣሽ፣ እሱስ ለምን እንደቀረ እዛ ለምን እንዳልመጣ። እንግዲህ እዚህ ጋር የተቀጣጠሩት ከሷ ጋር ከሌኒ ጋር ሊገናኙ የተቀጣጠሩት የማንና እሷ ናቸው። አንቺን እዚህ እንዴት እንድትመጪ እንዳደረገሽ ሁሉንም ነገር እንድትነግሪኝ ይፈልጋሉ። ደውሎ የሆነ የሚመጣ ፋይል አለ ሂደሽ እዛሽ ልጅ ቤት ይዘሽልኝ ብሎ ሲልከኝ እዚህ ቤት መጣው ፋይሉን ለመውሰድ። ፋይሉን ከመውሰድሽ በፊት ስትገቢ ማንም ሰው እንዳይኖር፣ ሰው ካለ ፋይሉን እንዳትቀበይ፣ ፋይሉን ግን አይተሽ ኦሪጂናልና ኮፒ መሆኑን አይተሽ ይዘሽልኝ ብሎ ነው የላከኝ እንጂ እኔ ስለ ፋይሉ ምንም የማውቀው ነገር የለኝም። እንዳመጣለት ብቻ ነው የላከኝ። ስለዚህ እሱ የት ነው ያለው? የማነ የት እንዳለ አላውቅም፣ ግን ፋይሉን ከተቀበልሽ በኋላ በዚህ ስልክ ደውለሽ አግኝተሽ ትጭኛለሽ አለኝ። አዲስ ስልክ የሰጠኝ ስልክ አለ። አዲስ ስልክ የሰጠኝ ማለት ከዚህ በፊት የምትገናኙበትን ስልክ ድጋሚ አይጠቀሙ ማለት ነው? ስለሱ አላውቅም፣ ግን አዲስ ቁጥር ሰጥቶኛል ደውዬ መረጃውን እንዳልቀብለው። ይኸውልሽ አሁን የምነግርሽን ነገር በስርዓት እንድታዳምጪኝ እፈልጋለሁ። ምንም አውቀው ነገር የለም እዚህ ነገር ውስጥ ምንም የለውበትም የምትይኝ ነገር አሁንም እያሳመነኝ አይደል። ነገር ግን የምርም ምንም ማታቂ ከሆነ ስለዚህ ጉዳይ ምንም መረጃው ከሌለሽ ወንጀል ውስጥ ምንም እጅሽ ከሌለበት ይኸውልሽ ሰላማዊ ኑሮ መኖር የምትፈልጊ ከሆነ ይሄን ነገር በስርዓት የምታውቂውን እያንዳንዷን እውነቷን እንድትነግሪኝ እፈልጋለሁ። የምታውቂውን ሁሉንም ነገር ትሰሚኛለሽ አይደል? የምታውቂውን ሁሉንም ነገር ቅድም እንግዲህ እንደነገርሽኝ ቤተሰቦች አሉኝ፣ ቤተሰቦቼን ጥሩ ኑሮ ማኖር ፈልጋለሁ ብዙ ነገር እያልሽኝ ነበር። ይኸውልሽ ያንን ማድረግ የምትፈልጊ ከሆነ አሁንም የደበቅሽ ነገር ካለ እንድትነግሪኝ እፈልጋለሁ። እኔ ምንም የደበቅኩ ነገር የለም። እኔ ስለዚህ ወንጀል ምንም የማውቀው ነገር የለም። እባክህ እኔ ስለዚህ ወንጀል ምንም አላውቅም። እኔ መታሰር አልፈልግም። ቤተሰቦቼ መጦር የምፈልግ ሰው ነኝ። ቤተሰቦቼ ጧሪ ቀባሪ የላቸውም። ይኸውልሽ እንደዛም ለማድረግ ሲጀመር ይኸውልሽ አሁን ተነካክተሻል። እዚህ ወንጀል ውስጥ ኦልሬዲ እጅሽ ገብቶበታል። ስለዚህ ይኸውልሽ አሁንም እያመንኩሽ አይደለም። ነገር ግን ከዚህ ነገር ውስጥ መውጣት የምትፈልጊ ከሆነ ምንም እጅሽ ከሌለበት እኛም አርጊ የምንልሽን ነገር እያንዳንዱን ነገር ያደረግሽ ትተባበሪናለሽ ማለት ነው። በዚህ እንስማማለን። ማውቀውን ሁሉ ነገር እነግርሃለሁ። ብቻ እኔ እንዳታሳስረኝ። እኔ መታሰር አልፈልግም። ሁሉንም የማውቀውን ነገር እነግርሃለሁ። እባክህ ትሰሚኛለሽ አይደል? ላረግሽው ነገር ይኸውልሽ ማግኘት ያለብሽን ቅጣት ማግኘትሽ አይቀርም። ነገር ግን ይኸውልሽ ቅጣትሽ እንዲቀልልሽ ከፈለግሽ አሁን አርጊ የምንልሽን ነገር ታደርጊያለሽ ማለት ነው። ስለዚህ ይኸውልሽ አሁን ላይ ካንቺ የምፈልገው እንግዲህ ከኋላ የምታያቸው የክሩ አባሎቻችን አሉ። እነሱ አርጊ የሚልሹን ነገር እያንዳንዱን ነገር ታደርጊያለሽ ማለት ነው። ስለዚህ በዛ መሰረት የምንጓዝ ይሆናል ማለት ነው። ምንም ነገር አደርጋለሁ። ብቻ እንድታሳስረኝ ብቻ ነው የማልፈልገው። የማውቀው ሁሉ ነገር ነው። በይ ላረግሽው ነገር ሲጀመር መቅጣትሽ አይቀርም። ታይሽ ጫ እዛ አርጊ የሚልሹን ነገር ታደርጊያለሽ ነው ጫንቺ። እሺ እንግዲህ ቤተሰቦች ማለት የተፈጠረውን ነገር እያንዳንዱን ነገር እንዳያችሁት ነው ማለት እንግዲህ ወንጀለኛ ሰዎች ብዙ ጊዜ ራሳቸውን ግልጽ አያደርጉም። ሁሌ ነው እንዲህ አይነት ነገር የሚፈጠርብን። እንግዲህ ዛሬ ላይ እናገኘዋለን ብለን የነበረው እንግዲህ የማንን ነው ከዚህ ነገር ሁሉ ጀርባ ህፃኗን ከማገት ያሬድን ብዙ ነገር ማለት ከማስማማትም ያሬድንም በገንዘብ ይህን ፋይል አሳልፎ እንዲሰጥ ከመጠየቅ አንጻር የነበረ ሰው ነው እና የማንን እናገኘዋለን ብለን ነበር። አሁንም እንደ እግዚአብሔር ፍቃድ ማግኘታችን አይቀርም ቤተሰቦች ማለት
ግዴታ እሱን ማግኘት አለብን። የያሬድ ልጅ እንግዲህ ምን ሌቱን ምንም እስካሁን የሚታወቅ ነገር የለም። እንግዲህ አግተዋት በእነሱ እጅ ትገኛለች። ግዴታችን ጨቅላ ደግሞ ከነሱ እጅ የማስወጣት ኃላፊነት አለብንና ይህን ነገር እንደምናደርግ በዚህ አጋጣሚ ቃል ልገባላችሁ እፈልጋለሁ ቤተሰብ። በተጨማሪም ልነግራችሁ የምፈልገው ነገር እንግዲህ የሚኪ ጉዳይ ኦልሬዲ እግዚአብሔር ይመስገን ነገሮች እየተስተካከሉልን ማለት ተስተካክለውልናል ማለት ይቻላል። በአጠቃላይ እንግዲህ ፋይሉ እጃችን ያለው ሚኪን ነፃ ሊያደርገው የሚችል ፋይል እጃችን ያለው እየጠበቅን ያለ ነው። የቀጠሮውን ቀን ነው፣ የፍርድ ቤት የቀጠሮውን ቀን ነው እየጠበቅን ያለ ነው። እንግዲህ በዛን ቀን ሚኪን አስወጥተ ነው እንግዲህ እንደ እግዚአብሔር ፍቃድ ይሄንን ነገር አብረን እንደምናከብር እንግዲህ ተስፋ አደርጋለሁ ማለት ነው ቤተሰብ። አሁን ላይ እንግዲህ እዚህ የነበረችው ሴት የማነ እንግዲህ ፋይሉን እንዳገኘች እንድትደውልላት የሰጣት ስልክ ቁጥር አለ። በዛም ስልክ ቁጥር አማካኝነት እንግዲህ የክሩ አባሎቻችን እያንዳንዱን ነገር እዚህ ያለውን ነገር እየተከታተሉ ስለነበረ ተቀጣጥረው እነሱን ያሉበት ቦታ ድረስ ማለት እንግዲህ እሱ ነው የምንፈልግሽ ቦታ ትመጫለሽ ያላት። በዛ ስልክ ደውዬ ጠራሻለሁ ትመጫለሽ ነበር ብሏት የነበረው። ነገር ግን እኛ እንደሚመቸን ማለት እዚህ አካባቢ እንድትቀጥረው እያንዳንዱን ነገር ያመቻቻሉ የክሩ አባሎቻችን ማለት ነው። ማለት ከቻልን ደግሞ እዚሁ አካባቢ ይዘናቸው እዚሁ አምተን እያንዳንዱን ነገር ለማወጣጣት ለእኛም ስለሚመቸን እዚሁ አካባቢ እንድትቀጥረው እናደርጋለን ማለት ነው። ፋይሉ በእጇ እንደገባ አርጋ የማንን እንድጠራው እናደርግና እዚህ ደግሞ ይዘነው እሱን እያንዳንዱን ነገር ከዚህ በኋላ የሚፈጠረውን ነገር አብረን ሁሉንም ነገር የምናሳያችሁ ይሆናል ማለት ነው ቤተሰብ። ስለዚህ እንግዲህ ከዚህ በኋላም ሁልጊዜ እንደምላችሁ አብራችሁን እንድትሆኑ በጸሎት እያገዛችሁን ቤተሰቦች፣ የእናንተ ጸሎት ለእኛ ብርታታችን ነውና በጸሎት ከጎናችን እየሆናችሁ ነገሮች እንዲሳኩልን አብሮነታችሁን እንድታሳዩን በዚህ አጋጣሚ እለምናችኋለሁ ማለት ነው ቤተሰቦቼ። ስለዚህ የማንን ደግሞ ይዘነው የሚፈጠረውን እያንዳንዱን ነገር የምናሳያችሁ ይሆናል ማለት ነው። ስለዚህ እስከ መጨረሻው አሁንም ቤተሰቦቼ አብራችሁኝ እንድትሆኙ ጠይቃችኋለሁ። መልካም ጊዜ